ምዕራፍ 3 ቁጥር 29 ላይ የሚገኝ ኃይለ ቃል ሲሆን በዚህ ኃይለ ቃል ለአጭር ደቂቃ እንነጋገራለን። እግዚአብሔር አምላካችን በማዕከላችን ተገኝቶ እንዲያስተምረን ለሙሽሮችንም ጋብቻቸውን ባርኮ እስከ መጨረሻ ድረስ አብሯቸው እንዲሆን ቅዱስ ፈቃዱ ይሆንልን። ይህንን ቃል ቅዱስ ዮሐንስ የጻፈልን ወልደ ነጎድጓድ የተባለው የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዝሙር ጌታችን በሚያስተምርበት ሰዓት አብሮ ተገኝቶ ከዋለበት እየዋለ ካደረበት እያደረ ትምህርቱን ይከታተል የነበረ በሕፃንነቱ በመልክ በደም ግባቱ ጌታችን ከሌሎቹ ተማሪዎቹ አብልጦ ይወደውና በቅፉ ያስቀምጠው የነበረ ወልደ ነጎድጓድ ዮሐንስ የተባለው ሐዋርያ የተናገረውን ኃይለ ቃል ነው፣ የጻፈልን ኃይለ ቃል ነው። ቃሉን የተናገረው ግን ሌላው ዮሐንስ መጥምቁ ዮሐንስ ጌታችን መድኃኒታችን ኢየሱስ ክርስቶስን በመዋዕለ ሥጋዌው በ30 ዓመቱ በዮርዳኖስ ውሃ ያጠመቀው ዮሐንስ መጥምቅ ነው ቃሉን የተናገረው። ቃሉን የተናገረበት ዋና ምክንያት ደቀ መዛሙርቱ ቀርበው ጌታችን በዮሐንስ እጅ ከተጠመቀ በኋላ ጌታችን በአንድ በኩል ያጠምቃል፣ ዮሐንስ ደግሞ ሌሎቹን ያጠምቃል። በዚህ ሰዓት ወደ ዮሐንስ ቀርበው የዮሐንስ ደቀ መዛሙርት ጌታችን እያጠመቀ ነው፣ አንተም እያጠመቅህ ነው፣ ከእሱ ጋር የሚጠመቁ ሰዎች እየበዙ ነው፣ ከእኛ ያሉት እያነሱ ነው። ስለዚህ የትኛው ነው ትክክለኛው ጥምቀትና ይህን ልታስረዳን እንፈልጋለን ብለው ጠየቁት። በዚህ ጊዜ ዮሐንስ መጥምቅ ሙሽራ ያለችው ሙሽሪት ያለችው ሙሽራ ነው። እኔ ከዚህ ተወለድሁ፣ ከእናቴ ከቅድስት ኤልሳቤጥ ከአባቴ ከቅዱስ ዘካርያስ የተገኘሁ ሰው እንደሆንሁኝ ነግሬያችኋለሁ፣ አስተምሬያችኋለሁ፣ መስክሬላችኋለሁ። እሱ ግን ከሰማይ የመጣ ነው። ስለዚህ እኔ ከእሱ እንደማንስ እሱም እንደሚበልጠኝ ራሴ ምስክር ነኝ። ሙሽሪት ያለችው ሙሽራ ነው። ምዕመናን ያሉት ሁሉ ሙሽራ ነው። ሚዜዎቹ ሙሽራው በሚናገረው ደስ ይላቸዋል እንጂ ሙሽራውን ሊሆኑ አይችሉም ብሎ ለተማሪዎቹ ባስረዳበት ኃይለ ቃል አስተምሯቸዋል። እንግዲህ በዚህ ኃይለ ቃል የምንረዳው ሙሽራ ብሎ ቅዱስ ዮሐንስ የገለጸው ቅዱስ ዮሐንስ መጥምቅ ሙሽራ ብሎ የገለጸው ክርስቶስን ነው። ክርስቶስን ሙሽራ ብሎታል። ሚዜዎች ያላቸው ደግሞ ምዕመናንን ነው። ወይም ሙሽሪት ያላቸው ደግሞ ምዕመናንን ነው። ምዕመናን ያሉት ክርስቶስ ሙሽራ ነው ብሎ አስረድቷቸዋል። እንዲሁም ቤተ ክርስቲያንን ሙሽሪት ይላታል፣ ክርስቶስን ሙሽራ ይለዋል ዮሐንስ። ዮሐንስ ቤተ ክርስቲያንን ሙሽራ ብሎ ቤተ ክርስቲያንን ሙሽሪት ብሎ ክርስቶስን ሙሽራ ብሎ ለደቀ መዛሙርቱ አስተምሯቸዋል፣ አስረድቷቸዋል። ቤተ ክርስቲያን ከሌለች ክርስቶስ የለም። ክርስቶስ ከሌለ ቤተ ክርስቲያን አትሰራም። ምክንያቱም ቤተ ክርስቲያን የምትሰራው ክርስቶስን ለማምለክ ነው። የክርስቶስን አምልኮት መፈጸሚያ ቦታ ነች ቤተ ክርስቲያን። ቤተ ክርስቲያን ባትኖርም ግን ክርስቶስን ማምለክ ይቻላል። የክርስቶስ መገለጫዋ የሙሽራው ክርስቶስ መገለጫ የትምህርቱ መነገሪያ የሥጋ ወደሙ መቀበያ መሰላል ሆና ከሰማይ እስከ ምድር የደረሰች መሰላል ሆና የምታገለግለን ቅድስት ቤተ ክርስቲያን ናት። ይችንን ይህ ቅዱስ ዮሐንስ በሙሽሪት ይመስላታል። እንዲሁም ምዕመናንን በሙሽሪት ይመስላቸዋል። ምዕመናን ክርስቶስን ተቀብለው አምነው ክርስቶስን እየተከተሉ ትምህርቱን እየተማሩ እያወቁ በክርስቶስ አምነው ሥጋውን ደሙን ተቀብለው በዚህ በምድር ላይ ከብረውበት ይኖራሉ። በሰማይ ደግሞ ክርስቶስን ለብሰው ይኖራሉ። ስለዚህ ምዕመናንን ሙሽሪት ይላቸዋል፣ ክርስቶስን ሙሽራው ይለዋል። ሙሽሪት ያለችው ሙሽራ ነው ይላል።
ምእመናን ያሉት መምህር የሚያስተምራቸው ምእመናን የሚከተሉት ምእመናን ያሉት መምህር ክርስቶስ ሙሽራ ነው። እነሱም ምእመናኑ ሙሽሪት ናቸው ብሎ ይመስልላቸዋል። ዛሬ በማዕከላችን የተገኙ ወንድሞቻችንና እህቶቻችን በዚህ ይመሰላሉ። ሙሽራው በክርስቶስ ይመሰላል። ሙሽሪት በቤተ ክርስቲያን ትመሰላለች። ሙሽራው ሲኖር ሙሽሪት መባል ትችላለች። ሙሽሪት ስትኖር ሙሽራው መባል ይችላል። ያ ካልሆነ ግን ሌላ ስያሜ ይሰጣቸዋል እንጂ ሙሽራ የሚል ስም አይሰጣቸውም። ይህ ስም የሚሰጠው ለሁለት ሰዎች ብቻ ነው። ሙሽሪት ላለችው ሙሽራና ሙሽራ ላላት ሙሽሪት ብቻ የሚሰጥ ኃይለ ቃል እንደሆነ በዚህ እየመሰለ በማይጠፋ ዘላለማዊ በሆነ ነገር እየመሰለ ቅዱስ ዮሐንስ ተማሪዎቹን ምዕመናንን ያስረዳ ነበር። ሚዜዎች ሙሽራው በሚናገረው ኃይለ ቃል ደስ ይላቸዋል። እኔ ደስታዬ ተፈጸመች፣ የኔ ደስታ እስከዚህ ነበረች ተፈጸመች ብሎ ያስተምራቸዋል። የኔ መምህርነት ለ6 ወር ነበር፣ 6 ወር አስተማርኳችሁ፣ ከዚህ በኋላ ክርስቶስ መጥቶላችኋል። እሱ እኔ በውሃ አጠምቃችኋለሁ፣ እሱ በእሳት ያጠምቃችኋል ብሎ ስለ ክርስቶስ መስክሯል። የዮሐንስ መምህርነት በ6 ወር የተገደበ ሆኖ አይደለም። ከ6 ወር በኋላ ረጅም ዓመት ሲያስተምር ነበር። ነገር ግን እኔ ለሙሽራው መንገድ ጠራጊ ነኝ እንጂ ይላቸዋል። የሙሽራው መንገድ ጠራጊ ነኝ። ሚዜዎች የሙሽራው መንገድ ጠራጊ ናቸው እንጂ ሙሽራው ሊሆኑ አይችሉም። ሙሽራው በሚናገረው ኃይለ ቃል ደስ ይላቸዋል። ሙሽራውን ይንከባከባሉ፣ ሙሽሪትን ያከብራሉ። ስለዚህ ሙሽሪት ያለችው ሰው ሁሉ ሙሽራ ነው ብሎ ቅዱስ ዮሐንስ በምዕራፍ 3 ቁጥር 29 ላይ መዝግቦልን እናገኘዋለን። ሙሽራ የሌለው ሰው ሙሽሪት የሌለችው ሰው ሙሽራ ይባላል። ወንድሞቻችንና እህቶቻችን ከአሁን በፊት ሙሽራ ይባሉም ነበር፣ ከአሁን በኋላ ሙሽራ ይባሉ። የሙሽርነታቸው ጊዜ ዛሬ ብቻና ዛሬ ናት። ይህችን ቀን እግዚአብሔር አምላካችን ባርኮላቸው በሰላም እንድንውል ቅዱስ ፈቃዱ ይሆንልን። ቀሪ ጊዜያቸውን ደግሞ የሙሽራው እና የሙሽሪትን ስራ እየሰሩ ከቀጠሉ እስከ ዘላለማዊ ሙሽራ ሆነው መቀጠል ይችላሉ። ያ ማለት ምንድን ነው? ክርስቶስ ዛሬ ሙሽራ ይባላል። ቤተ ክርስቲያን ዛሬ ሙሽራ ትባላለች። ዘላለማዊ ስለሆኑ እስከ ተብሎ የሚገደብላቸው ቀን የለም። ቤተ ክርስቲያንም ሁልጊዜ ሙሽራ እንደሆነ ትቀጥላለች። ለማን? ለክርስቶስ። ለምን? ክርስቶስ ሁልጊዜ ሙሽራ ስለሆነ። ክርስቶስም ሁልጊዜ ሙሽራ እንደተባለ ይቀጥላል። ለምን? ቤተ ክርስቲያን ሙሽራይቱ ስለሆነች። ቤተ ክርስቲያን የምትሰጠው አገልግሎት ሁልጊዜም የማይታደስ፣ ዛሬ የተሻለ አገልግሎት ተሰጠበት፣ ዛሬ የደከማ አገልግሎት ተሰጠበት የማይባል፣ ዘመን የማይሽረው፣ ጊዜ የማይገታው ሥጋው ደግሞ ሁልጊዜ ሙሽራ ነው። ሥጋው ደግሞ ሲፈተትባት ትኖራለች። የትኛይቱም ቤተ ክርስቲያን በወርቅም የተሰራችው በእንጨትም በጭቃ ጨፈቃ የተሰራችው ቤተ ክርስቲያን ሁሉ ሙሽሪት ትባላለች። ክርስቶስ ሁልጊዜም በእሷ ውስጥ አለና ነው። ሙሽሪት ሙሽራው አብሯት ከሌለ ሙሽሪት ብትባል አትችልም። ያ ማለት አንድ ቤተ ክርስቲያን ተገንብቶ በውስጡ ታቦተ ሕግ ከሌለበት፣ ቅዳሴ ካልተቀደሰበት፣ ሥጋ ወደሙ ካልተፈተተበት ቤተ ክርስቲያን አይባልም። አዳራሽ የሚል ስም ሊሰጠው ይችላል። ቅዳሴ የሚቀደስበት፣ ሥጋ ወደሙ የሚፈተትበት፣ ክርስቶስ የሚመሰገንበት፣ ታቦተ ሕጉ ያለበት ብቻ ነው ቤተ ክርስቲያን ሊባል የሚችለው። ያም ክርስቶስ በውስጡ አለ ማለት በሥጋ ወደሙ አማካኝነት፣ በታቦተ ሕጉ በቃሉ አማካኝነት፣ በአገልግሎቱ አማካኝነት ክርስቶስ በዚያ ውስጥ ይገኛል በአካልና ክርስቶስ ሙሽራው ያለበት ሙሽሪት ትባላለች። ሙሽራውና ሙሽሪትን ከዛሬ ቀን ጀምረው አንድ ከሆኑ ጀምሮ እስከ ዕድሜ ፍጻሜያቸው ድረስ አንድነታቸው የጸና፣ ፍቅራቸው የቀና፣ ሕይወታቸው የለመለመ፣ በሥጋ ወደሙ የታጀቡ ከሆኑ ሁልጊዜም በየሚጠበቅባቸው ጊዜ ሁሉ ራሳቸው በሚያመቻቹት ጊዜ ሁሉ እግዚአብሔርን ለማገልገል ዝግጁ ነን ባሉበት ጊዜ ሁሉ ሥጋውን ደሙን እየተቀበሉ ከቀጠሉ ሙሽራ እንደሆኑ ይቀጥላሉ ማለት ነው። ስለዚህ ሙሽሮቻችን እግዚአብሔር አምላካችን መጨረሻቸውን ያሳምርልን።
በዛሬው ዕለት የተቀበላችሁት ሀብተ መንፈስ ቅዱስ ከመጨረሻ ከእናንተ ጋር የሚቆይ ያድርግልን። ሙሽሪት ያለችው ሙሽራ ነው። ስብሐት ለእግዚአብሔር።